ሰላም ጤና ይስጥልን ውድ የሮብ አግሮ ኢንዱስትሪ ሚዲያ ተከታታዮች እንደምን ውላችኋል? እንደምን አርፍዳችኋል? እኛ በጣም ደህና ነን። እንግዲህ ዛሬ ይዘንላችሁ የመጣ ነው ከዚህ በፊት ፉል ፓኬጆችን ወደ ክፍለ ሀገርም አዲስ አበባ ውስጥም ዶሮ፣ መኖ፣ የእርባታ እቃዎች፣ ግብዓቶች ሁሉ ስናከፋፍል ብዙ ቀርጸንላችሁ ነበረ። በዛም ተነሳሽነት ብዙዎቻችሁ ቀጣይም ሌሎች ፉል ፓኬጆችን ስሩልን፣ ሌሎችም ሙሉ ጥቅል አቅርቦቶችን መመልከት ማየት እኛም ለስራው መነሳሳት እንፈልጋለን። እንዲሁም ደግሞ ሌላ ስሩልን በማለት ብዙዎቻችሁ ኮሜንት ሴክሽኑን አጨናንቃችሁታል። በተለያዩ የሚዲያ ቻናሎቻችን በኩል ብዙ ጥያቄዎች ደርሰውናል። በዚህ መሰረት አሁን ደግሞ ይዘንላችሁ የመጣ ነው 1600 ዶሮ ወደ ነቀምት የላክንበትን ሙሉ ፓኬጅ ወይም ፉል ፓኬጅ የምንለውን የአቅርቦቶቻችንን አይነት ነው እንግዲህ የምናሳያችሁ። እንደምታዩት መኖን የተቀላጠፉ ሰራተኞቻችን እየጫኑት ይገኛሉ። ደንበኛችን ወደ 108 ኩንታል መኖ ነበር ያዘዙት። መኗችን ከዚህ በፊት ደጋግመን እንደነገርናችሁ ጥራቱን የጠበቀ ደረጃ 1 በሆላንድ ስታንዳርድ የሚሰራ የእንስሳት መኖን ነው የምንቀነባብረው። ብዙዎቻችሁ የከብት መኖ አላችሁ ሆይ የከብት መኖ እንፈልጋለን ብላችሁ ጥያቄ ታቀርባላችሁ። ነገር ግን እኛ በፖሊተሪ ኢንዱስትሪ ላይ ስፔሻላይዝድ ያደረግን ትልቅ ካምፓኒዎች ስለሆንን የከብት መኖ አናቀነባብርም። የፖሊተሪ ላይ ብቻ ነው የምንሰራው፣ ወይንም የዶሮ እርባታ ስራዎች ላይ ብቻ ነው የተሰማራ ነው። ያም ደግሞ ጥራት ያለውን ነገር ለማቅረብ ሲባል የቀረፍነው ዘርፍ ነው። አንዱ ዘርፍ ላይ በጣም ውጤታማ ለማድረግ ደንበኞቻችንን የተሻለ ውጤት እንዲያስመዘግቡ ስኬታማ ለማድረግ ትኩረት አድርገን ለመስራት ሲባል የዶሮ ምርት ላይ ብቻ ነው የምናተኩረው። ስለዚህ የተለያዩ ዝርያ ቄብ ዶሮችን፣ የእርባታ ግብዓቶችን እንዲሁም ከውጭ የምናስመጣቸው ብዙ አይነት መመገቢያ፣ መጠጫ፣ ቫይታሚኖች፣ ክትባቶች እንዲሁም ደግሞ የእርባታ መገልገያ ግብዓቶችን እንዲሁም ደግሞ ዶሮዎች ቦቫንስ ብራውን፣ ሳሶ፣ ዲካል ዋይት ሌጎርን የተለያዩ ዝርያ ያላቸው የቄብ ዶሮዎችን እንዲሁም ደግሞ ጥራቱን የጠበቀ የዶሮ መኖን ከኛ ማግኘት እንደምትችሉ ስናበስራችሁ በደስታ ነው። እንግዲህ እንደምትመለከቱት ዶሮዎቹ በክሬት እየተዘጋጁ ይገኛሉ። የሚሄዱት ሩቅ ሀገር ነው። ነቀምት ገተማ ነው ምናምን የሚባል ከተማ ነው። በጣም ሩቅ ነው። እንደገና አንድ ቀን አድረው ነው የሚገቡት ራሱ ያለ ምግብ ያለ መጠጥ። እንግዲህ ይሄንን ቪዲዮ ተቀናብሮ የሚሰራላችሁን ሰዓት ብትመለከቱት እነዚህ ዶሮዎች በመጋዘኑ ገብተው ተደላድለው ተመችተው እየኖሩ ያሉበት ወቅት ነው። ያው ቪዲዮዎች ተቀርጸው ቅንብሮ አለ። ከዛ በኋላ ደግሞ የሚለቀቅበት ጊዜ ዘግየት ስለሚል ይሄ ተጭኖ ከሄደ ቆይቷል። ሳምንት ምናምን ሞልቶታል። ነገር ግን እንዳልኳችሁ የኛ ዶሮዎች ወይም ደግሞ በጉዞ ወቅት የምንወስደው ብዙ አይነት ስትራቴጂዎችና ጥንቃቄዎች ይኖራሉ። እነዛ ጥንቃቄዎች ደግሞ ዶሮዎች እንግዲህ አዳር እንደምታዩት በዚህ ሰዓት ሲጫን ሰዓቱን ለመግለጽ ያክል ቢያንስ ወደ 8 ተኩል 9 ሰዓት አካባቢ ነበረ የተነሱት። ያድራሉ ሌሊት ሙሉ። ከዛ ደግሞ ጠዋት ነው የሚገቡት፣ ምክንያቱም በመንገዱ ሁኔታ ምክንያት። ስለዚህ በዛን ወቅት እንኳን ምንም አይነት የምነግራችሁ ነገር ያለምንም ዋሸት ከ1600 ዶሮ 3 ዶሮ ብቻ ነው የሞተው። 3 ዶሮ ብቻ ነው የሞተው። 1597 ዶሮ ምንም አይነት ጉዳት ሳይደርስበት በሰላም እንግዲህ የአዳር መንገድ 24 ሰዓት ቆይቶ ወደ ከተማው ወደ ተዘጋጀላቸው መጋዘን ገብቷል። ለቀረጻ አልተመቸንም። ቤቱ ዝግጅት ተደርጎለት ነበረ። አሁን እንደምታዩት ዶሮዎቻችንን እየጫንን እንገኛለን። ቄብ ዶሮዎቻችንን በተመለከተ አንዳንድ ገለጻዎች እናርግላችሁ። ቄብ ዶሮዎቻችን ቦቫንስ ብራውን ዝርያ አለ፣ ሳሶ አለ። እንግዲህ ብዙዎቻችሁ ተመራጭ የምታደርጉት ቦቫንስ ብራውን ዝርያን ነው። ቦቫንስ ብራውን ዝርያ ያው ሌንግ ካፓቢሊቲ እንደሚታወቀው ከሳሶ ከተለያዩ ዶሮዎች አንጻር የተሻለ ፒክ ፕሮዳክሽን ላይ መድረስ አቅም አለው። ማለትም 96% ድረስ ሁሉም ማኔጅመንት ከተስተካከለና ጥራት ያለው መኖ ካገኙ እስከ 96% ፒክ ፕሮዳክሽን ይደርሳሉ ተብሎ ያው በሆላንድ ኢንዱስትሪ ውስጥ ተፈብርከዋል። የኛ እንዳልናችሁ
በሆላንድ ስታንዳርድ የሚሰራ በጣም ጥራት ያለው ለቦቫንስ ብራውኖችም ለሳሶችም ያው አሁን ለምሳሌ 11 አይነት የዶሮ መኖችን እናቀነባብራለን። እነዚህ 11 አይነት የዶሮ መኖች የተለያየ አይነት ይዘት አላቸው። ማለትም ለምሳሌ ሌየር ስታርተር ፊድ አለ፣ የእንቁላል ጣይ ጫጩት ማስጀመሪያ መኖ። ሌየር ሬሪንግ ፊድ አለ፣ እንዲሁም ሌየር ፑሌት ፊድ አለ፣ የእንቁላል ጣይ ቄብ የቄብ ዶሮዎች መኖ የሚባለው። ከዛ ደግሞ ሌየር ፌዝ 1 ፊድ አለ፣ የእንቁላል ጣይ ደረጃ 1 መኖ። ሌየር ፌዝ 2 ፊድ አለ፣ የእንቁላል ጣይ ደረጃ 2 መኖ። እንደገና ደግሞ ወደ ስጋ ዶሮ ብሮይለር ስንገባ ብሮይለር ስታርተር ፊድ አለ፣ ብሮይለር ግሮወር ፊድ አለ፣ ብሮይለር ፊኒሸር ፊድ አለ። 3 አይነት የስጋ ዶሮ መኖ አለ። እንደገና ደግሞ በዱዋል ፐርፐዝ ዘርፍ የምንሰራው 3 አይነት የዶሮ መኖ አለ። ዱዋል ፐርፐዝ ስታርተር ፊድ፣ ዱዋል ፐርፐዝ ግሮወር ፊድ፣ ዱዋል ፐርፐዝ ብሮይለር ፊድ እና ዱዋል ፐርፐዝ ሌየር ፊድ የሚባል አለ። ያ ማለት ሳሶ ዶሮዎችን አንዳንድ ክፍለ ሀገሮች ላይ ወንድና ሴቱን ቀላቅሎ የሚያሳድጋል፣ የማይለያለ ጾታ ለይቶ በሴት በወንድ የማይለያለ እና መለየት አለበት። እንደ አግባቡ እንደ ሳይንሱ ወንድ ሳሶዎችን በወንድ በኩል ሴት ሳሶዎችን በሴት በኩል ከፋፍሎ ነው ማሳደግ የሚያስፈልገው። ነገር ግን አንዳንድ ቦታዎች ላይ ደግሞ ደብል ዱዋል ፐርፐዞችን አንድ ላይ ቀላቅሎ የማሳደግ ነገር ስላየን ለዛ ማህበረሰብ በተለይ ወደ ጂንካ ብዙ አመቶች ስናቀርብ ኖረናል። ስለዚህ ወደዛ አካባቢ ለምሳሌ ዱዋል ፐርፐዞችን የመለየት ልማድ የላቸውም። ስለዚህ ለነሱ ደግሞ ስፔሲፊክሊ የተዘጋጀ ዱዋል ፐርፐዝ ስታርተር፣ ዱዋል ፐርፐዝ ግሮወር፣ ዱዋል ፐርፐዝ ሬሪንግ እና ዱዋል ፐርፐዝ ሌየር የሚባል መኖች አሉ ማለት ነው። እንግዲህ እነዚህ ስለ መኖ ጠለቅ ብለን ዲቴል አይተናል። አሁን በቀጣይነት ድርጅታችን ስለሚሰጣቸው አገልግሎቶች እንግዲህ እዚህ ላይ አልተቀረጸም በእርግጥ ነገር ግን ከዚህ ፓኬጅ ጋር 1600 ዶሮ መኖ እንዲሁም ደግሞ የተለያዩ የእርባታ መገልገያ እቃዎች አሉ። ወደ 46 ፊደር፣ 36 ድሪንከር ወይም ደግሞ የጣሊያኑ መጠጫና የመመገቢያ እንዲሁም ደግሞ ኬሚካል መርጫ ስፕሬየር፣ ሚዛን፣ የተለያዩ የባዮሴኩሪቲ ዌሪንግ ወይም ደግሞ የጥንቃቄ አልባሳት የምንላቸው የእኛ ድርጅት የጥንቃቄ አልባሳት ሲያቀርብ ከፉል ፓኬጁ ጋር ምንም በቃ እናንተ የምትለፉት ነገር የለም። ለእርባታ የሚያስፈልገውን ግብአት ሁሉ ነው ቁጭ የሚያደርገው። አሁን እንግዲህ ከባዮሴኩሪቲ ዌሪንግ ወይም የጥንቃቄ አልባሳት ብንጀምር ከቦቲ ጀምሮ ቱታ፣ መነጽር፣ ኮፍያ ሁሉንም ነገር አጠቃሎ ነው ለአንድ ሰራተኛ የሚያስፈልገውን። እንደገና ለሁለት ሰራተኛ ለምሳሌ እነዚህ ደንበኛችን 2 ሰራተኛ ነው የሚቀጥሩት፣ ምክንያቱም ከፍተኛ እንክብካቤ እንዲደረግላቸው ስለሚፈልጉ። ስለዚህ ለ2 ሰራተኛ የሚያስፈልግ ሙሉ ባዮሴኩሪቲ ዌሪንግ ወይም የጥንቃቄ አልባሳትን ያቀረብ ነው። እንዲሁም ደግሞ ሚዛን ያው መኖንም ውሃውንም ለመመዘን ስለሚያስፈልግ እንዲሁም ደግሞ የተለያዩ መገልገያ ማቴሪያሎችን ቫይታሚን ለ3 ወር አሁን የሚያገለግላቸውን በአካባቢያቸው ላይ ይገኝ ይችላል። እንደገና ደግሞ ለሌላ ውጪ እንዳይዳረጉ ለ3 ወር እንቁላል እስኪጥሉ ድረስ የሚያስፈልጋቸውን ቫይታሚኖች ሰፕሊመንት አንጻር አሁን የኛ መኖ ጥራቱን ጥብቅ ያደረገ መኖ ነው፣ ምንም ቫይታሚን። ነገር ግን ሰፕሊመንት ደግሞ እንደ ተጨማሪ አንዳንድ ኤሌክትሮላይት ዶሮዎች ስለሚፈልጉ ከመኖ የሚያጡትን ኤሌክትሮላይት ቫይታሚኑ እንዲያገኙት የተወሰኑ ቫይታሚኖች እና የተለያዩ ነገሮች ውጤታማ በሚያደርግ መልኩ ከነፃ ሙያዊ ድጋፍና ክትትል ጋር። በመጨረሻ መጥቀስ መፈልጋላችሁ ነገር ሮብ ቡክ ወይም የሮብ አግሮ ኢንዱስትሪ የእርባታ መጽሐፍ በቅርቡ ሊመረቅ ነው። ከፍተኛ የውጭ ፕሮፌሰሮች ጋር በመታገዝ የተጻፈ ጥድት ያለ መጽሐፍ ነው። በእርግጥ ስለ ዶሮ እርባታ ጠቅላላ መረጃ አሁን እንግዲህ ሮብ ቡክ ያው ባይመረቅም ለእኚህ ደንበኞቻችን ልከናል፣ ከነ መጽሐፉን ያስረከብናቸው። ምክንያቱም ስልጠና ለመውሰድ ስላልተመቻቸው በዚህ መልኩ ነበር ያደረግነው። እንግዲህ ግብአቶቹ እንደምትመለከቱት እዚህ ምስሉ ላይ እነዚህን ሁሉ ግብአቶች ከዚህ ነገሮች ጋር አጠቃለን ለማቅረብ ሞክረናል። ሮብ አግሮ ኢንዱስትሪ እንባላለን። ብዙ አላረዝምባችሁ፣ ጊዜያችሁንም አልሻማ። የጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ የቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ ማማከርና የስልጠና አገልግሎት እንዲሁም ደግሞ የዶሮ ስጋና የእንቁላል አቅርቦትን እንሰጣለን።
ስራዎቻችን ጽድት ያሉ ናቸው። በከተማ ውስጥ ዩቲዩብ ቻናላችን ላይ መለስ ብላችሁ ብትመለከቱ የከተማ ግብርና ያስጀመርናቸው ብዙዎች ናቸው። እንደዚህ አሁን እንደተመለከታችሁት 1600 ዶሮ ምናምን ሳይሆን እኛ ብዛት ግዴታ ነው የምንል ድርጅቶች አይደለንም። 300፣ 500፣ 200 ድረስ ያስጀመርና 100 ራሱ በ96 ሺህ ብር እንግዲህ በቅርብ የተለቀቀውን ቪዲዮ ከተመለከታችሁ በ96 ሺህ ብር ብቻ ካፒታል የተጀመረ እርባታ አለ። የ100 ዶሮ እርባታና ትርፉ ራሱ መካከለኛ የግል ስራ ከሚያገኘው ትርፍ በጣም የላቀ ነው እና ኮሜንት ሴክሽን ላይ ብዙዎቻችሁ ቀጣይም ሌሎች ቢዝነስ ፕላኖችን ወይም ፋይናንሻል ስቴትመንቶችን ስሩልን እያላችሁ ትገኛላችሁ። እንሰራለን። ቸር ቆዩልን። ትንሽ የበዓል ሰሞን ስለነበረ ስራዎችም ተደራርበው ስለነበረ ጠፋ ብለናል። አሁን ግን መለስ ብለን ብዙ ስራዎችን ለእናንተ ልናቀርብ እቅድ ይዘናልና መልካም ጊዜ ይሁንላችሁ። ቸር ቆዩልን።